ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን የጽናት ሚዲያ ቤተሰቦች እንደምን ቆያችሁ እንደምን አረፈዳችሁ እኔ ሰላም ነኝ እንግዲህ መደበኛ ፕሮግራማችን ጀምረናል እንግዲህ መጪው የገና በዓል ነው የገና በዓል ዋዜማ ላይ እንገኛለን እንግዲህ በአጠቃላይ ለክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ ልደቱ አደረሳችሁ እንላለን እንግዲህ የገና በዓል ምንም እንኳን በስደት ሆነን በርቀት ብናሳልፈውም በዚህ ባህል ላይ በሩቅም ብንሆን የቅርብ ቤተሰቦቻችን ዘመዶቻችን ጓደኞቻችን በአጠቃላይ በዓሉን የምታሳልፉ የክርስትና እምነት የኦርቶዶክስ እምነት ተከታዮች በሙሉ መልካም በዓል እንዲሆንላችሁ በታላቅ አክብሮት እንመኛለን። ጽናት ላይ ሁሉ ጊዜ የምትሳተፉ ሐሳብ አስተያየት የምትሰጡ ምስጋናችን ከልብ ነው። ሁሉ ጊዜ ነው የምንጠቅሰው ከጽናት ብዙ ቁም ነገሮችም እያገኛችሁ ነው። የተለያዩ ጥያቄዎችንም ሐሳቦችንም በኢሜል አድራሻ በዋትስአፕም እየላካችሁ በዚህ ጉዳይ ላይ ሐሳብ አስተያየት ስጥበት የምትሉ ወገኖቻችን እንግዲህ በቻልኩት አቅም ሐሳብ እሰጥበታለሁ። ለአክብሮታችሁ ከልብ እናመሰግናለን። ዛሬም በተመሳሳይ ጽናትን ተከታተሉ። ከጽናት ላይ ቁም ነገር እናገኛለን ብዬ አስባለሁ። እኛ የሚታየንን ሐሳብ ነው ወደ ህዝባችን የምናሰርጸው ይጠቅማል የምንለው ላይ ብቻ ነው ፎከስ የምናደርገው። በዚህ ጉዳይ ላይ የሚጠቅማችሁ ሐሳቦች ወይ ታገኙበታላችሁ ወይም ደግሞ እናንተ ባያችሁበት መንገድ እኛ ያላየነው ትችትም ምክንያታዊ ትችትም የምታቀርቡበት ሊሆን ይችላል ብዬ አስባለሁ። ስለዚህ ሁሉ ጊዜ ጽናትን በመከታተል የምናተርፍበት እንጂ የሚጎል ነገር የለም ብዬ አስባለሁ። ለዚህም ደግሞ የተለያየ ግብአቶች እያገኘ ስለሆነ ከልብ ደስ ይለናል። ጽናትን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ እጠይቃለሁ። ይሄንን ካልኩኝ የዛሬ ዋና ፕሮግራማችን ላይ ከመግባታችን በፊት አንዳንድ ትንሽ የታዘብኩትን ወደ እናንተ ላካፍላችሁ። አብይ አህመድ ሰሞኑን በተለይ ከምሁራኖች ጋር ከአዲስ አበባ ዩኒቨርሲቲ ላይ ካሉ ያው መምህራን ጋር የተለያዩ ሊቃን ጋር እየተወያየ ነው እና በዚህ ውይይት ላይ ኢቲቪ ሀሳቦቹን እየቆራረጠ ፋና ምንም ሶሻል ሚዲያ ላይ እየለጠፈ ነው። እሱን ከሚያዳምጠው ይልቅ ፋኖ ድል አገኘ፣ የፋኖ እንቅስቃሴ በጣም ጉልበት አግኝቷል። እሱን ከሚያዳምጠው ይልቅ የቀነኒ አዱኛ ትላንት እኛም ፕሮግራም ሰርተናል በእሷ ጉዳይ ላይ እንደው የተሻለ የሚያዳምጠው ሀሳብ የሚሰጥ በጣም አይቻለሁ እና አንድ የሀገር ጠቅላይ ሚኒስትር ሀሳብ ሰጥቶ ያንን ሀሳብ በሚዲያ ተለቆ 2 ሰውና 3 ሰው በጣም እኮ ነው የሚያሳፍረው። የሚመለከቱት 2 ሰው 3 ሰው ከዛም ይበልጥ አይደለም። አንዳንድ ቦታ ላይማ እንደውም በጣም ዘግይቶ ነው በጣም እንትን የሚለው እና በጣም ሼም በቃ ሰውየው ያለበት ኮማ ውስጥ ማሳያ ነው ብዬ አሰብኩኝ። እኛ አሁን እንደ ሚዲያ የዚህን ሰውዬ ድምፅና የተለያዩ ማስረጃዎችን ማምጣት ትተናል። በቃ ራሱ ፎቶውን ካሳየን በቂ ነው። ምክንያቱም ሰውየው ድምፁ ራሱ ለአድማጭ ተመልካቾቻችን ሌላ እክል እየፈጠረባቸው ስለሆነ እኛም ደግሞ የሚዲያችን ዋነኛ ደጀን ህዝቡ ስለሆነ ኮመንትም ስለሰጡን የሰውየውን ድምፅ አስፈላጊ የሆነበት ጉዳይ ላይ ካልሆነ በየስብሰባ የሚያከናውነው ጉዳይ ላይ ማምጣት አስፈላጊ አይደለም። ማለት ሁሉን ነገር የሚያውቅ ነው ሰውየው። ወታደር ነው፣ ሕክምና ሙያተኛ ነው። የማይሰጠው እኮ የለም የማይሰጠው እና ሁሉንም የሙያ ብቃት አለኝ ብሎ የሚያምን በዛ ጉዳይ ላይ ፊት ለፊት እየመጣ አደባባይ ላይ የሚናገር ትላልቅ የታሪክ ፕሮፌሰሮች ተቀምጠው ስለ ታሪክ የሚያስተምር ስለ ሀገር ግንባታ ምናልባት በዛ ጉዳይ ላይ ጥልቅ የሆነ የትንተና አድማስ ያላቸው ሙያተኞች ተቀምጠው አብይ ያንን እኔ እንግዲህ ስልጠና ብሎ ሲሰጥ እኔ የጤና ጉዳይ አይመስለኝም። ብቻ በአጠቃላይ ግን ያለበት ኮማ ምን እንደሆነ አሁን የብልጽግና ሰዎችም እየተረዱት እየጻፉ ነው። በዚህም የዚህ ሰውዬ ንግግር የዚህ ሰውዬ ዲስኮርስ በጣም ሰለቸን የሚል ጽሁፎች እያየው ነው።
ጽሁፉን እዚህ ባመጣላችሁ ምንም ትርጉም የለውም። ግን እንደዛ እየጻፉ ነው እና የሚመክረው ሰው ያስፈልጋል የሚል ቁጣ የሚመስል ነገር እያየ ነው። ለማንኛውም ከሱ ንግግር የተሻለ መሬት ላይ ያሉ ሰዎች የሚንቀሳቀሱት የተለየ ሀሳብ የሚሰጡት የተቃዋሚዎች ድምፅ ምናምን የተሻለ ሆኗል። ከዚህ ሰውዬ የዚህ ሰውዬ ውድቀት ማሳያ ነው። ማህበራዊ መሰረቱ ውድቀት፣ ክሽፈት ማሳያ ነው። ይህንን እንደ መረጃ ያመጣሁት በአጠቃላይ ብልጽግና የሚባል አስተሳሰብ ምን አይነት ህዝብ ውስጥ መጠየፍ እና የዚህን ሰውዬ ድምፅ እንኳን መስማት እንደ በሽታ እየቆጠረው እንደሆነ በተወሰነ መልኩ እንደው በመረጃ መልክ ሀሳብ አስተያየት እንስጥበት ብዬ ነው። ሌላው በጣም የሚያስገርመው ጄኔራል ሹማ አብደታ የሚባል እንግዲህ ብር ሸለቆ አካባቢ ያሰለጠናቸውን ሰራዊቶችን አስመልክቶ አንድ ካርታ ይፋ አድርገዋል። የአሰብ ወደብን አስመልክቶ የኢትዮጵያ የግዛት ጥያቄ ይሄ ነው በሚል ካርታ አምጥተዋል። ግን የኢትዮጵያ የሚሉት ኦሮሚያ ነች። ያው እኛ ስለምናውቃቸው ነው። ልባቸውን ትንሽ ውስጣቸውን ፈተሽ ለሚያደርግ ሰው እነ ሹማ አብደታ የኦሮሚያ ካርታ የሚሉት ነው። የአሰብ ካርታ የሚሉት ያው ኦሮሚያ ነች እና ጨዋታቸው መጨረሻ ላይ ግቡ ይሄ ነው። ስለ ሀገረ መንግስቱ መጽናት፣ ስለ ህዝቡ ሉዓላዊነት ምናምን የሚጨነቅ ሰራዊት የገዛ ህዝቡን መድፍና ታንክ ይዞ ሰራዊት አስከትሎ አይወጋውም። ህፃናትን አይገለም። በየቀኑ በድሮን የገዛ ዜጋውን አይደበደብም። ምክንያቱም የሀገረ መንግስቱ አባል ስለሆነ። ስለዚህ የዛ አገር ዜጋውን የሚጨፈጭፍ ሰው ስለ አሰብ ወደብ ስለ ሀገር የግዛት አንድነት ያስባል ብሎ የሚያስብ ሰው ሞኝ እንፈልግ ነው የምንለው ስለምናውቃቸው ማለት ነው። ግን እነሱ የሚያመጧት ካርታ አለች ቺ ታላቋ ምናምን የሚሏት የት ታላቅ እንደምትሆን ያው ወደፊት የምናየው ነው። መቼም ያው መጨረሻቸው ምን እንደሆነ የሚታወቅ ስለሆነ ብዬ ነው። ግን ይሄንን ስዕል ሲያመጡት እንደዚሁ ደግሞ ሶሻል ሚዲያ ላይ አንዳንድ ሰዎች አገጣጥመው አምጥተውታል። እስቲ ተመልከቱ። እስቲ ይሄን ይመስላል እንግዲህ የነ ሹማ አብደታ የአሰብ ወደብ ጥያቄ ከዚህ ጋር አያይዛችሁ ማየት ይቻላል። ምክንያቱም አሁን የሚያስፈልገን የወደብ ጥያቄ የጦርነት ጉዳይ ምናምን አይደለም። የሚያስፈልገን ሰላም እንዴት እናምጣ፣ የሚያስፈልገን ለውጥ እንዴት እናምጣ፣ የሚያስፈልገን በየቀኑ የሚሞተው ህዝብ እንዴት አድርገን ጦርነቱን እናቁ፣ የህዝብ ጥያቄ ደግሞ እንዴት እንመልስ፣ እንዴት የተረጋጋ መንግስት ይፈጠር የሚል ነው። አርቆ ማሰብ ማለት ይሄ እንጂ እነ ሹማ አብደታ ማደናገሪያ የትም አይሄድም። እዛው ፍጪው እዛው አምጪው ነው። ስለዚህ ግቡ ግልጽ ነው ብዬ አምናለሁ። ህዝቡም በንቃት እየተሳተፈ ነው። ሌላው ዛሬ የማቀርበው ዋነኛ ርዕስ እኔ በጣም እንድንማማርበት የምፈልገው የኔ ምልከታ እይታ እንደዚሁም ደግሞ ሊጠቀሙበት የሚገቡ ነገሮች ካሉ ሀሳብ መስጠት ነው። በዚህ ሀሳብ ላይ ትግሉን እስከጠቀመ ድረስ ምክረ ሀሳብ ማቅረቡ የተሻለ ነው ብዬ ስለማስብ ነው። ስለዚህ ሀሳብ ያላችሁ ሰዎች ምክንያታዊ ሀሳብ ብትሰጡበት ደስ ይለኛል። እኔ ግን የሚገባኝ በተወሰነ መልኩ ለእናንተ ማስረዳት ሳይሆን ያስኩት ያልተረዱ ሰዎች የበለጠ ሀሳቡ ከገዛቸው እየተማማርንበት መሄድ አለብን ብዬ ስለማስብ ነው። እንግዲህ የጽናት ሚዲያ ቤተሰቦች ሰሞኑን የብልጽግና አገዛዝ ሚዲያ ላይ በጣም የፕሮፓጋንዳ ዲስኮርስ እየሰራ ነው። ይሄ ዩቱብ ላይ ያለው የፌስቡክ ላይ ያለው ምናምን የብልጽግና ሰራዊት እሱ ምንድነው በዋናነት ከዚህ በፊት ያው እጅ ቆረጡ የፋኖ ኃይሎች ምናምን የሚል የፕሮፓጋንዳ መጣ፣ አልተሳካለትም። ከዛ በኋላ በከፍተኛ ደረጃ ስም የማጠልሸት ገጽታ የማጠልሸት እንቅስቃሴ ነው የሚፈልገው። ይሄ ሁለት ግብ አለው። አንደኛው ፋኖ መንግስት ቢሆን እንደዚህ አይነት ጨካኝ ነው የሚል የፕሮፓጋንዳ ስራ ነው፣ ቀድሞ የማሳጣት ስራ ነው። ሁለተኛውና ዋናው እታገልለታለሁ ለሚለው ማህበረሰብ አንገት ማስደፋት ነው። የማህበረሰቡን
የመብት ታጋይ፣ የነጻነት ታጋይ፣ የህልውና ታጋይ ሳይሆን አሳንሶ ማየት አረመኔነቱን እንደዚህ ጭራቅ አድርጎ የመሳልና ማህበረሰቡ ከጥያቄው ወይም ደግሞ ከህዝባዊ መሰረቱ እየራቀ እንዲመጣ የሚደረግ የፕሮፓጋንዳ ቅስቀሳ ነው። እነዚህ ሁለት ምክንያቶች ናቸው። እነዚህ ሁለት ምክንያቶች አገዛዙ ሲጠቀም የሚፈልገው ከኛ ስህተት ነው። እኛም የፕሮፓጋንዳ ስራ በአገዛዙ ላይ ስናደርስ የምንፈልገው ስህተት ነው። ስህተቱ ለፖለቲካ ግባችን የፕሮፓጋንዳ መሳሪያ ነው። ስህተታችንም የአገዛዙ የፕሮፓጋንዳ ሰለባ ያደርገናል ማለት ነው። ስለዚህ ይህንን በደንብ እያጠራን ለመሄድ ስለምፈልግ ነው። ይህን ሀሳብ ያመጣሁት ስለመሰላችሁ ወንድም እህቶቻችን፣ ይህን ሀሳብ ያመጣሁት ሰሞኑን በተለይ የብልጽግና ደሴት የሚዲያ ሰራዊት በአማራ ፋኖ በተለይ በምስራቅ ጎጃም ደብረ ኤልያስ አካባቢ 3 ሴቶች ተይዘው ከዛ በኋላ ፋኖ አጣርቼ እርምጃ ወስጃለሁ ብሎ በሶሻል ሚዲያ ላይ ያሳውቋል። እንግዲህ እዚህ ላይ ተንተርሰው በእነዚህ ሰዎች ላይ የፕሮፓጋንዳ ስራ እየሰሩ ነው ፋኖን ለማሳጣት። እዛ ላይ መልስ እሰጥበታለሁ። እንትን የግል ሀሳቤን በዚህ ጉዳይ ላይ አንጸባርቅበታለሁ። እኔ እንደ አንድ ህልውናው እንደሚመለከተው ታጋይ በተለይ የአማራ ህዝብ ያለበት የህልውና አደጋን ከግምት ማስገባት የቻለ ሰው በዚህ ያውም ደግሞ የትጥቅ ትግል ህይወት የሚያስከፍል ጠላት አማራውን ለመውጋት ያለ የሌለውን አቅም በመሰብሰብ ቤቱ ድረስ መጥቶ እየጨፈጨፈው እንደሆነ ለሚገባው ሰው በህልውና ትግል ውስጥ ጥብቅ የሆነ ዲሲፕሊን፣ ጥብቅ የሆነ የአመራር የሰራዊት ትስስሮች፣ ይሄ ቼን ኦፍ ኮማንዱን የጠበቀ አድርግ አታድርግ የሚል ውሳኔና ትእዛዛትን የሚያከብር ዲሲፕሊን ያለው ለመርህ እና ለእውነት እና ለቆመለት ዓላማ የሚገዛ የግድ ያስፈልጋል። በተመሳሳይ ደግሞ የቆመለት ዓላማን በደንብ የሚረዳ የማህበረሰብ ክፍል ያስፈልጋል። ምክንያቱም ወንድሞቻችን የሚሞቱት ለማን ነው? የሚሞቱበት ጥያቄ ቤታቸው እኮ መቀመጥ ይችላሉ። ለምንድን ነው ወደ አደባባይ የወጡት? ለምንድን ነው ወደ ጫካ የወጡት የሚለው ደጋፊው ህዝብ በደንብ ሊገመግም ይገባል ማለት ነው። ይሄንን ለሚገመግም ሰው ዓላማቸውን በአጭር ለማስቀረት ሲታሰብ የሚጠቅመው አማራን ሳይሆን ፋኖ ቢሸነፍ የሚጠቀመው አዲስ አበባ ያለው የኦህዴድ አገዛዝና ምስለኔ የሆነው ክልሉ ላይ የተቀመጠው ኃይል የሚጠቀመው በስልጣን የራሱን የስልጣን እድሜ ማስረዘም ነው። የራሱን የስልጣን እድሜ ሲያስረዝም አማራው ደግሞ በጭቆና ውስጥ በባርነት ውስጥ የመውደቅ እድሉ በጣም ሰፊ ነው። ስለዚህ የፋኖ እንቅስቃሴ የአማራው የህልውና እንቅስቃሴ አድርጎ ማየት የሁሉም አማራ ነኝ የሚል ቢያንስ በልሂቃን ደረጃ ያለው በወጣት ደረጃ ያለ ይሄ በአስተሳሰብ ደረጃ ትንሽም ግራ ቀኙን ለሚያስብ የጋራ የሆነ የምንግባባበት ሊሆን ይገባል። ይህንን ካልን ከነ ጥፋቱም ከነ ድክመቱም የፋኖ እንቅስቃሴ ሊመራበት የሚችለው የራሱ የሆነ ደንብ አለው፣ የስነ ስርዓት ደንብ አለው ብዬ አስባለሁ። በዛ መሰረት ራሱንም ደጋፊውንም የጠላት ኃይልም የሚይዝበትና የሚገመግምበት እነሱ የራሳቸው የቤት ስራ አላቸው። በተለይ እኔ ስለ ጦርነት የበለጠ በጦርነት ውስጥ ያለፉ ሙያተኞች፣ ጄኔራሎች፣ ወታደሮች እነሱ የበለጠ አስተያየት ሲሰጡበት ነው የሚያምረው ከኛ ይልቅ። እኛ ፖለቲካዊ ግምገማ ነው የምንሰራው። ግን በጦር ህግ ውስጥ ያውም በተለይ እንደዚህ አይነት አስከፊ በሆነ የህልውና ትግል ውስጥ ከመደበኛ ሰራዊት የጠላት የመደበኛ ሰራዊት በላይ የወገን የስለላ ቡድን በጣም በጣም አደገኛ ነው ይላሉ። ምክንያቱም
የጠላት ኃይል የሚመጣውን ታየዋለህ። ከሚመጣው ጋር ፊት ለፊት ነው የምትዋጋው። የወገን ኃይል ግን አጠገብ ጋር ሆኖ ነው የሚሰልልህ፣ አጠገብ ጋር ሆኖ ነው የሚያስመታ። ይሄን አታየው እና ይሄ የማይታየው ኃይል ከሚታየው ኃይል የከፋ ነው። ስለዚህ የስለላ እንቅስቃሴ ውስጥ የመረጃ እንቅስቃሴ ውስጥ ያሉ ሰዎች ከመደበኛ ሰራዊት በላይ አደገኛ ናቸው ወይም ደግሞ ቅጣቱም ከባድ ነው የሚል ወታደራዊ ሳይንሱን የበለጠ የሚያውቁት ሰዎች ምስክርነት ይሰጣሉ። ይሄ በጋራ የሚያስማማል። ስለዚህ የማይታይ ኃይል ከሚታየው ኃይል እጅግ በጣም ስለሚበልጥ ቅጣቱም ሊበልጥ ይችላል። እንደዚህ አይነት ሰዎች ሲያዙ ምንድን ነው ቅጣቱ የሚለው ግን የትግሉ የሚመራበት የስነ ስርዓት ህጎች አሉ። በነዛ በሂደቱ ያፈጻጸም ሁኔታ ሊሆን ይችላል ማለት ነው። በዚህ ጉዳይ ላይ ሰሞኑን በጣም አገዛዙ እንደ ትርፍ አድርጎ የካድሬው ሲጨቃጨቅበት የነበረው የደብረ ኤልያስ ላይ የተገደሉ 3 ሴቶችን አስመልክቶ ማለት ነው። እነዚህ ሴቶች በቪዲዮ ተለቀዋል። በቪዲዮ ብቻ ሳይሆን የፋኖ ውስጥም ያሉ አመራሮች በመረጃ እና በማስረጃ ደርሰንበታል ብለው እርምጃ እንደተወሰደ በአደባባይ ገልጸዋል። እሱ ብቻ ሳይሆን የቢቢሲም በቦታው አጣርቻለሁ ብሎ እንግዲህ መረጃ ለቋል። አመራሮችንም ጠይቆ ሂደቱ ትክክል እንደሆነ እና የተፈጸመውም በደንባቸው መሰረት እንደዚህ አይነት የባንዳነት እንቅስቃሴ ውስጥ የሚገኙ ሰዎች ይሄ ቅጣት እንደሚጠብቃቸው ተገልጿል። ስለዚህ በዚህ ጉዳይ ላይ ሀሳብ ስሰጥ የፋኖ ወንድሞችም እኔም ከራሴም አኳያ ከነሱም የትግሉ አኳያ ሀሳቦችን ለማቅረብ ፈልጌ ነው። በመጀመሪያ እኔ በዚህ ትግል ውስጥ ቅጣትን አምንበታለሁ። ጥብቅ ቅጣትን አምናለሁ። ማመን ብቻ ሳይሆን በአፈጻጸሙ ደረጃ ትክክለኛ ማስረጃ እስከሆነ ድረስ ትክክለኛ ቅጣት ይገባል ብዬ አምናለሁ። ትግል ነው የተያዘው፣ የህልውና ትግል ነው። የሚሞተው አማራ ነው። ብዙ እናቶች ልጆቻቸውን ቀብረዋል። ብዙ ጓዶች ህይወት ሰውተዋል። ስለዚህ ይሄን ትግል ለመጠበቅ በዚህ ትግል ውስጥ የሚቃጣ የወገን ኃይል ሆኖ ይሄንን ትግል ለማዳፈን ኦህዴድን መጨረሻ ላይ እዛው አማራ ክልል ላይ የኢሬቻና የጉዲፈቻ ማንነትን እንዲሸከም የሚፈርድበት አማራ የመጨረሻ ትልቅ ወንጀል ነው። ትልቅም የጠላትነት ስሜት ነው። ምክንያቱም የምንታገለው ለነጻነታችን። በቅጣት አምናለሁ ብዬ ስለመድም ግን በማስረጃና በመረጃ የተደገፈ ቅጣት ነው። በማስረጃና በመረጃ የተደገፈ ቅጣት ሲሆን አፈጻጸሙ ደግሞ በድርጅት ደንብ ወይም የስነ ስርዓት ደንብ መሰረት የሚፈጸም ይሆናል። ይሄ ሲፈጸም ግን የብዙ የግምገማ ውጤት ተሰርቶ ነው ብዬ አምናለሁ። ምንድነው የግምገማ ውጤቱ? ምንድነው የሚሰራው ምናምን የሚለው በተወሰነ መልኩ አንዳንድ ሀሳቦች እዚሁ ላይ እየሰጠው ልሄድ። አንደኛ ወንድሞቻችን መሬት ላይ ያላችሁትን ምናልባት የጽናት አድማጭ ተመልካቾቻችን የህሊና ፍርድና የድርጅት አሰራርን በሚገባ በተወሰነ መልኩ የምንገነዘበውን ወደ እናንተ ላምጣ ብዬ ነው። አንደኛ ግለሰቡ ወይም ግለሰቧ ወንድም ይሁን ሴት እንደዚህ አይነት የስለላና የመረጃ ስራ በመስራት የወገንን ኃይል በሚያስመቱ ሰዎች ሲያዙ የተያዙትን ሰዎች የመጀመሪያ ስራ መደረግ ያለበት ሙሉ ታሪኩን መውሰድ ያስፈልጋል ብዬ አስባለሁ። ሙሉ ታሪኩን፣ የህይወት ታሪኩ፣ አጠቃላይ ሂስትሪው መውሰድ ያስፈልጋል። የቤተሰብ ታሪክ፣ አስተዳደጉ፣ ልዩ ቀበሌው የት እንዳለ
ዘመድም ሳይቀር። ምክንያቱም ካገዛዙ ጋር የሚሰሩ ሰዎች በዘመድ በአዝማድ በምናምን የብአዴን መዋቅር ውስጥ የተሳሰረ ሰው ሊመለመል ስለሚችል ማለት መልማዩም ይደረስበታል። ስለዚህ ሙሉ የህይወት ታሪክ የግድ ያስፈልጋል። አንድ ሁለተኛ የሚያዙ ሰዎች የሚሰጡት ቃለ ምልልስ የእምነት ክህደት ቃለ ምልልስ ነፃ ሆነው እንዲናገሩ ማለት ነው። በፍርሃት ላይ የተመሰረተ ሳይሆን በይቅርታና እንደሚለቀቁም ተነግሯቸው በማባበል ነፃ ሆነው ያንን እንዲናገሩ የእምነት ክህደት ቃል ያስፈልጋል። ይሄ በስፋት ፋኖ አካባቢ ላይ እየተሰራ ያው ቪዲዮ የሚለቀቀውን እያየን ነው። ከዛ ውስጥ ግምታዊ ትንተናዎች መስራት ብቻ ሳይሆን ከህይወት ታሪኩ ጋር አብሮ የሚገናኝ ሂስትሪዎችን ልናገኝ ስለምንችል ነው። ማገጣጠም ስለሚቻል ነው። አንድ ትልቅ የምርመራ ስራ ነው። ሶስተኛው ግን የሚያዘው ሰው ወይ የምትያዘው ሰው የህልውና ትግል የፖለቲካ አረዳዳቸውን መገምገም የግድ ያስፈልጋል። ምን ማለት ነው? እሷ የወጣችበት ዓላማው ወንድሞቻችን የፋኖ ኃይሎች የወጡበት ዓላማ የመረዳት አቅሟን እንገመግምበታለን። አንድ ሚዛናዊ የሆነ ፍርድ ለመስጠት ስለሚለካል እንደ መለኪያ እንደ ማሳያ እንጠቀምበታለን። ፖለቲካሊ ግንዛቤውን በደንብ መፈተሽ ያስፈልጋል። ዓላማችን ምንድን ነው የሚል ግምገማ። ሁለተኛ የጠላት ኃይል ሞቲቭስ ምንድን ነው? ለምንድን ነው ወደ ጦርነት ውስጥ የገባው? ለምንድን ነው አማራን የሚገድለው? ለምንድን ነው ከኛ ጋር የገጠመው የሚል ትንተና መስራትም ያስፈልጋል። ማን ነው የሚጠየቀው? ይሄ የተያዘው ወይ የተያዘችው ሰዎች። ይሄንን ግምገማ ጥልቅ ግምገማ ይሰራል። ከየትኛው ጋር እናገጣጥመዋለን? ከሰጡት የእምነት ክህደት ቃለ ምልልስ ጋር። ከየትኛው ጋር እናገጣጥመዋለን? ከመጀመሪያው የህይወት ታሪክ ጋር። እነዚህን የዳሳ ጥናት የዳሳ ስራዎችን መስራት የግድ ያስፈልጋል። አራተኛውና ዋናው ግን ወደዚህ የገቡበት የሁኔታ ትንተና መስራት ነው። ለምንድን ነው የገባሽው? ምንድን ነው ምክንያቱ ብለን ለመረዳት አንደኛ ከህይወት ታሪኳ ከቤተሰብ ታሪክ የምናገኘው አለ። ከእምነት ክህደት እንደዚሁም ከፖለቲካ ግንዛቤያቸው የምናገኛቸውን ወስደን ወደዚህ እንቅስቃሴ ውስጥ ለምን እንደገቡ ሊነግሩን የሚችሉት ወይ አለማወቅ ነው ወይ የኢኮኖሚ ጥገኝነት ነው። ሁለቱ ላይ መጨረሻው ላይ አራተኛው ላይ መደምደሚያ የሚሰጠን ይሄ ምንም አይነት የፖለቲካ ግንዛቤ የሌለው ሰው ይመለመላል። ማን? ጠላት። ሁለተኛ ምንም አይነት የኢኮኖሚ ጥገኛ የሆነ በቃ በድህነት ውስጥ በአረንቋ ውስጥ ያለ ህዝብ፣ አብዛኛው ህዝብ ደግሞ በዛ ውስጥ ያለ ስለሆነ ሊመለመል ይችላል። ከምን? ከድህነቱ የመጣ በሌላ በኩል ከፖለቲካ ግንዛቤ ማነስ የመጣ። እነዚህ አራት መስፈርቶችን በጥልቅ ግምገማ ከተሰራ በኋላ አንድ ሰው አመራሩ ከወሰደው የግል ታሪክ የእምነት ክህደት ቃል በፍቃደኝነት ከተሰራው የፖለቲካ ግንዛቤያቸውና አረዳዳቸው የኢኮኖሚ ጥገኝነት ወይስ ሌላ ተልእኮ፣ ሌላ የፖለቲካ የአቅም ማነስ፣ የመረዳት አቅም ማነስ፣ ወይስ ደግሞ ጥላቻ፣ ወይስ ሌላ ማንነት ስላለው ከህይወት ታሪኩ ብዙ ነገር ማግኘት ስለምንችል ይህንን በመገምገም ውሳኔ ላይ ከደረሰ በደንቡ መሰረት አመራሩ ለስነ ስርዓት ኮሚቴ ወይም ደግሞ በዚህ ጉዳይ ላይ ራሱን የቻለ አንድ ሲስተም ተፈጥሮ የውሳኔ ሀሳብ ገምግሞ ብያኔ ይሰጣል። እሱ የሰጠውን ብያኔ አመራሩ ያጸድቃል። አፈጻጸሙ እስርም ሊሆን ይችላል፣ ቅጣትም ሊሆን ይችላል፣ ስፖርትም ሊሆን ይችላል፣ ወይም ደግሞ የስራ እግድ ሊሆን ይችላል። ለ1 ዓመት ለ6 ወር ሴትም ከሆነች የፋኖ ምግብ በማዘጋጀት ወይም
በማሰር እንደ ቅጣቱና እንደ ውሳኔው መሬት ላይ ያሉ ሰዎች ይወስናሉ። ከዛም የከፋ ከሆነ እርምጃ ሊወሰድ ይችላል። እንደዚህ አይነት ስትራክቸሩን የጠበቀ አሰራር ሲሆን ተጠያቂነት የሚባል አይመጣም። ይሄ ስትራክቸሩን የጠበቀ ነገር ዋነኛው የሚጠቅማችሁ ሁለት መሰረታዊ እንቅፋቶች በአማራ ፖለቲካ ውስጥ አሉ። ይሄ ሁላችንም የምንስማማበት አንዱ ላለፉት ረጅም ዓመታት የተፈጠረው የድህነት አረንቋ አብዛኛው ህዝባችን ከድህነት ወለል በታች ነው ያለው እና ይሄ አንዱ ችግርና ፈተና ይሆናል። ሁለተኛው ግን የፖለቲካ ግንዛቤው እንኳን እንደ ማህበረሰብ እንደ ልሂቃን እንኳን ከፍተኛ ክፍተት ያለብን። አብዛኛው ልሂቅ አገዛዙን ይጠላዋል፣ ይናገራል፣ ምን ይላል፣ ግን ፖለቲካውን በደንብ በበሰለ ትንተና ወደ ህዝቡ የማድረስ አክቲቭ የሆነ እንቅስቃሴ ላይ የማስረዳት ምናምን ብዙ ጉድለት አለ። አብዛኛው የምናሳልፈው በንቁድ ይሄ ነው። የፖለቲካ ደጋፊነት የሚያሰኘው ይሄ የእንተና ደጋፊ የሚለው ነው እንጂ ጥልቅ የሆነ አረዳድና ጥልቅ የሆነ የፖለቲካ አረዳድ እንደ ማህበረሰብ ይጎለናል። ሌሎቹ በጣም ብዙ ርቀት ሄደዋል። በዚህ የአማራ ትግል ወደኋላም አንዱ የጎተተው ከዚህ አስተሳሰብ የመጣ ነው። አንዱ ከባዕዴን የመጣ ጎታች የሆነ አስተሳሰብ፣ የድንቁርና አስተሳሰብ፣ ፖለቲካን የሚረዳበት ከሱ ጥቅምና ከሆዱ የሚነሳ ትንተና ነው። ያ እስከሆነ ድረስ በዛ የተቀረጸም ትውልድ አለ። የሆነ ነገር ስትናገር እኮ ሮጦ ለስድብም ለትችትም ምናምን የሚሮጠው ምክንያታዊ ሀሳብ ስለሌለው ነው። የሰደብከው ይመስለዋል። አሁን እንደዚህ አይነት ሀሳብ እኛ ስናቀርብ ራሱ የማይመቸውም ሊሆን ይችላል። ወይ እያስተማረ ነው ወይ እየቀሰቀሰ ነው ምናምን ብሎ የሚናደድ ማለት ነው። እና ሮጦ ለስድብ የሚቸኩለው ይሄ አመለካከቱ ነው። ጥገኛ የሆነ አመለካከት፣ ከድንቁርናና ከራስ ጥቅም ብቻ የመጣ አመለካከት። ይሄ አመለካከትም ወደኋላ ትግሉን እንዳሰረው መገምገም ያስፈልጋል። ስለዚህ አንድ የፖለቲካ ግንዛቤ የሌለው ሰው አንተ የምትታገልበትን ዓላማ እኔ እስካልተረዳው ድረስ ጠላት ሊጠቀምብኝ ይችላል። እነዚህ ሰዎችንም ወይም ሌሎችንም በተመሳሳይ እንደዚህ አይነት ነገር ሲያዙ በደጋጋሚ ጊዜ ማስጠንቀቂያ እየተሰጣቸው ተለቀው በድጋሚ የተያዙ ሰዎች እነሱ የግዴለሽነት ጉዳይ ነው፣ የጥቅም ጉዳይ ነው፣ እርምጃ ሊከፋ ይችላል። የመጀመሪያ እንደዚህ አይነት እንቅስቃሴ ውስጥ ገብተው የሚያዙ ሰዎች ግን በጥልቅ በዚህ መስፈርት መገምገም ያስፈልጋል ብዬ አስባለሁ፣ ከሂስትሪያቸው ጀምሮ። ምክንያቱም በቤተሰብ ውስጥ በተለያየ እንቅስቃሴ ውስጥ የሚገፋቸው የሚጠቀምባቸው ሰዎች ሊኖሩ ይችላሉ። አሁን አንዷ ልጅ ወንድሜ ምን ውስጥ ነው ምናምን አለ ምናምን ስትል ነበረ። እንደዚህ አይነት ስራ እንድሰራ ወንድሜ ያግዘኛል፣ እሱ ነው የሚልካኝ ምናምን ስትል፣ ይሄ እንደዚህ አይነት ተልእኮች አሉ። የወንድሟን ሞቲቭ እንኳን ላታቅ ትችላለች። ስለዚህ እያንዳንዱ ሰው ለምንድን ነው ወደዚህ የጠላት ሰለባ የሆነው የሚል ግምገማ ለመስራት የግንዛቤ ግምገማ፣ የህይወት ታሪክ ግምገማ፣ እንደዚሁም የግል ታሪክ፣ የፖለቲካ ግንዛቤ፣ የኢኮኖሚ ጥገኝነቱ በደንብ መገምገም አለበት ብዬ አስባለሁ። ይሄ ሳይሆን በሚወሰደው እርምጃ ላይ አንዳንድ ጊዜ ደግሞ ፖለቲካዊ ጥቅሞቹ መተንተን አለባቸው። ለምሳሌ ቅጣት ሲቀጣ ቅጣቱ ሰውን ሊያስተምር ከሚችለው በላይ የፖለቲካ አረዳዳችን ያነሰ የማህበረሰብ ክፍል ከሆነ ጠላት በምን መልኩ ሊጠቀምበት ይችላል? ምን አድርጎ ሊያሳጣን ይችላል? ስለዚህ መረጃዎች አንዳንዴ ውሳኔም ከተወሰነ በኋላ ውሳኔውን ራሱ ወደ አደባባይ ማምጣት አስፈላጊ ነው አስፈላጊ አይደለም የሚለው የወገን ኃይል ደግሞ የሚሰራው አስፈላጊ በሆነ ድል ሲሆን አደባባይ ላይ ይመጣል። ወታደራዊ ድል፣ ፖለቲካዊ ድል። አንዳንድ ጊዜ ግን የውስጥ አሰራር ሲሆን ግን ወደ ሚዲያ ላይመጣ ይችላል። በውስጥ አሰራር ጉዳይ ላይ የፖለቲካ ድል የለውም። የምናስተምርበትም
ሁኔታ ከማህበረሰቡና ከትግሉ የሚረዳበት ሁኔታ ሲገመገም ስንት ሰው ነው እየተረዳን ያለው? ስንት ሰው ነው ደጀናችን? ስንቱ ነው ዛሬ በየከተማው ፋኖ እኮ የህልውና ጦርነት ውስጥ ገብቶ እኮ ጃምቦ ይዞ እኮ ጥሬ ስጋ እየበላ ተኝቶ እኮ የሚውላል? የህልውና ስጋት የሌለበት ማለት እና አንዳንድ ሰው በዚህ ደረጃ ስሜቱ በጣም ደካማ የሆነ ሰው ትንሽ እክል ሲያገኝ የፖለቲካ የፕሮፓጋንዳ ሰለባ ሊሆን ይችላል። ማን? ማህበረሰቡ፣ አብዛኛው ማህበረሰብ። ስለዚህ ይሄንን ማየት መገንዘብ የግድ ያስፈልጋል ብዬ አስባለሁ። የጽናት ሚዲያ ቤተሰብ ብዬ አስባለሁ። ስለዚህ በዋናነት ይሄንን ዛሬ ያመጣውበት ዋነኛ ምክንያት ከሶስት ሴቶች ጋር በተያያዘ የብልጽግና የፕሮፓጋንዳ ልሳኖች በስፋት የፕሮፓጋንዳ መሳሪያ አድርገው ሲጠቀሙበት ስላየው ነው። ይህንን በደንብ አድርጎ ለነሱ መልስ መስጠት ያስፈልጋል። በትጥቅ ትግል ውስጥ ህግ አለ፣ ደንብ አለ፣ ሰራዊቱ የሚመራበት እንደዚሁም ደግሞ የጠላት ኃይል የሚያዝበት ደንብ። እንዴት ነው? ምርኮኛ እኮ ተይዞ እኮ ለቀይ መስቀል እኮ ፋኖ ሰጥቷል። የያዘው ምርኮኛ እኮ ድምፅ አጥፍቶ እኮ መጨረሻ አቅተው አደባባይ ላይ ሳያሳይ ግን ያንን አላረገም። ይሄ አንዱ የዲሲፕሊኑ ማሳያ። እነዚህ አይነት የዲሲፕሊን ማሳያዎች አደባባይ ላይ መውጣት አለባቸው። ዓለም አቀፉ ማህበረሰብም ወዳጅ ኃይልም የወገን ኃይል ማየት አለበት። ሰሞኑንም በዚህ በጮቄ አካባቢ ላይ የተደረገውን ድል አስመልክቶ ሰራዊቱን ውሃና ምግብ እየሰጡ አይዟችሁ እያሉ ትታከማላችሁ እያሉ የፋኖ ዲሲፕሊን ይሄ ዓለም አቀፉ ማህበረሰብ ይገመግመዋል። ጦርነቱን የሚገመግሙ ኃይሎች በጣም ብዙ አይኖች ናቸው። ደጋፊው ነው፣ የጠላት ኃይል ነው፣ ዓለም አቀፉ ማህበረሰብ ነው፣ ህዝባችን ነው። የፋኖን ትግል የሚደግፈው የሚቃወመውም ስለሚገመግመው በእያንዳንዱ እንቅስቃሴ ላይ ከድል የሚቀዳ ውጤትን ወደ አደባባይ ይመጣል እንጂ ከውስጥ አደጋ የሚመጣ ከጠላት የፕሮፓጋንዳ መሳሪያ ከሚሆን ማንኛውም ነገር ወደ አደባባይ አይመጣም። ይሄ የቤት ስራ መሆኑን ሁላችሁም ልትገነዘቡ ይገባል። እኔ አሁን ማስተማር አይደለም ያስኩት፣ በጣም የበሰሉ እና በዚህ ጉዳይ ላይ ያለፈዋሉ። ግን ተቋም ውስጥ እንዳረጀ ሰው የተቋም አሰራር በተወሰነ መልኩ ስትራክቸሩን እየጠበቀ ከመጣ ትግሉ ውጤታማ ይሆናል በሚል በሌላ በኩል የፕሮፓጋንዳ ስራ የሚያደርጉት ሰዎች መልስም መስጠት ስላለብን ፈልጌ ነው። ስለዚህ ትግሉ በህግ በዲሲፕሊን እንደዚሁም በጥልቅ የሁኔታ ትንተና መምራት የግድ ያስፈልጋል። ለዚህ ነው ብዙ ጊዜ ፖለቲካ ትንተና አብሮ መሰራት አለበት ምለው። ጦርነቱ ራሱ የፖለቲካ ትንተና አንድ ኃይል ነው። እሱ ያመጣው ውጤት ነው። የጦርነቱ ውጤት ራሱ የፖለቲካው ትንተና ውጤቱ እሱ ነው። ስለዚህ ከድሉ የሚገኝ ፖለቲካ አለ። በተመሳሳይ ደግሞ ከስህተትም ደግሞ የሚተነተን ፖለቲካ አለ። ስህተት ጠላት ይጠብቃል፣ ድሎችን ደግሞ ወገን ይጠብቃል፣ ህዝባችን ይጠብቃል። ይህንን ማድረግ ካልቻለን ግን አንዳንድ ስህተቶች የታሪክ አካል ሆነው ከኛ ጋር አብረው ሊከተሉን ይችላሉ። የሚከተሉን ተያይዘው የሚመጡ ታሪኮች ስለሆኑ የአንድ ቀን ፕሮፓጋንዳ ምናምን አድርጋችሁ እንዳታዩት። የታሪኩ አካል በውጤት እንኳን አሸንፈ ነገ ጠዋት ብትመጣ እነዚህ የጀርባ ታሪኮች ነገ ጠዋት የመንግስትም ሆነ የመቀስቀሻ መሳሪያ ሊሆኑብህ ይችላሉ። የሚዲያው፣ የጋዜጣው፣ የምናምን ይሄ የጀርባ ታሪክ እየታየ የፕሮፓጋንዳ ስራ ሊሰራብህ ስለሚችል እንደዚህ አይነት ነገሮችን ጥንቃቄ የግድ ያስፈልጋል። ባለፉት ረጅም ዓመታት ሚዲያው ላይ እኮ አብዛኛው በተለይ ህወሓት ስልጣን ላይ በነበረበት ሰዓት የቀድሞ ታሪኩ ትልቁ የሚዲያው የጋዜጣው የፊት ሽፋኑ እኮ ከቆየ ታሪኩ ጋር እየተመዘዘ የሚጻፍ ታሪኮች ነበሩ የሚተነተን። ስለዚህ ውጤቱ ላይም ማሰብ ያስፈልጋል። ዛሬ ላይ ማሰብ ያለባችሁ ዛሬ የምታስቡት ውጤቱን ለማምጣት ነው። ውጤቱን ለማምጣት ግን ከራሳቸው ጥቅም
መስላት አለባቸው። ከማህበረሰቡ ጥቅም መሰላት አለበት። ይሄንን የምለው ምንድነው ጠላት ሆኖ እንኳን የሚመጣው እሱም ቢሆን አማራ ከሆነ የአማራው የህልውና አደጋ ካልገባው አለመግባቱ ነው የጠላት መሳሪያ የሆነው እንጂ አማራውን ነፃ እናውጣለን ሲባል ጠላት የሆነው ኃይልም የዚሁ አካል ለሱ ነው እየሞታችሁ ያላችሁት፣ ለሱ ነው ዋጋ እየተከፈለ ያለው። ስለዚህ ለሱ ዋጋ እንደሚከፈልለት በደንብ ሊገባው ይገባል። ይሄንን ማሰልጠን በተለያየ መልኩ ደግሞ በተለይ ሚዲያ ላይ በጣም ለህዝቡ ልክ ለሰራዊቱ ጥሪ እንደሚደረግለት ለህዝቡ በዚህ ጉዳይ ላይ የተለያዩ ሰዎች በተለይ በአመራር ደረጃ ያሉ የተለያዩ ስልጠናዎች ቢሰጡ ትምህርቶችን ቢሰጡ በጣም ትልቅ ነገር ነው ብዬ አስባለሁ። በተለይ ለዚህ የሚጠቅመው ይሄ የአጫጭር የሬዲዮ ዝግጅት በተለይ አጭር ሞገድ ሬዲዮ እንደዚህ እንደው ሾርት ላይቭ ምናምን ቢኖር የበለጠ ፋን ነው። በተለይ ገበሬውም ማህበረሰቡም በቀላሉ ሊይዘው የሚችለው የሬዲዮ ስርጭት ፕሮግራም ምናምን ይሄን በጣም በተለይ ውጭም ውስጥም ያለው ሰው ቢያስጀምረው ሰውን ለማስተማር ለመቀስቀስ አመቺ ነው ብዬ አስባለሁ። ከዚህ አንጻር ነገሮችን መገምገም መቻል አለበት ለማለት ነው። ስለዚህ ሰዎች ሲያዙ ይሄንን ገምግሙ። ውሳኔ ስትሰጡም የውሳኔ አካል ሊሆን የሚችል አካላትን ሲስተሞችን ማበጀት የግድ ያስፈልጋል። አፈጻጸሙ ተቋማዊ የሆነ አፈጻጸሙ ደግሞ መገምገም ወደ ሚዲያ ይምጣ የሚለው ላይ ፖለቲካዊ ግምገማ መሰራት የግድ ያስፈልገዋል ብዬ አስባለሁ። ይሄንን ካልኩኝ የጽናት ሚዲያ ቤተሰብ በዚህ ጉዳይ ላይ በተለይ የብልጽግና ሚዲያዎች የሚሰጡት የፕሮፓጋንዳ ዲስኮርስ አለ እና ያንን አስመልክቶ እኔ የሚሰማኝን ስሜት በተወሰነ መልኩ ወደ እናንተ ላምጣ ብዬ ነው። እንደዚህ አይነት ወንጀል በትግሉ ላይ የሚፈጽም ማንኛውም ሰው ወንጀል ነው፣ ክህደት ነው፣ ባንዳነት ነው። ስለዚህ ይሄንን ባንዳነት ማስተማርም ያስፈልጋል። ለማስተማር ህግ ግን ያስፈልጋል፣ ደንብ ያስፈልጋል። ከዛ በፊት ግን የግለሰቦችን ወይም የግለሰቧን ሁኔታ በደንብ የሚገመገምበት ስትራክቸር ደግሞ የግድ ያስፈልጋል። ይሄ ጦትም በተወሰነ መልኩ አይቻለሁ። ሚዲያ ላይም ቀድሞ መውጣቱ እኔ በግሌ አስፈላጊ ነው ብዬ አላስብም፣ የግል እምነቴ ነው። ስለዚህ ይሄንን በተወሰነ መልኩ እናንተ ጋር እንድንማማርበት ፈልጌ ነው። የጽናት ሚዲያ ቤተሰቦች ስላዳመጣችሁን ከልብ እናመሰግናለን። በሚቀጥለው በተመሳሳይ በሌላ ፕሮግራም ይዘንላችሁ እንመጣለን። እንደዚህ አይነት ሀሳብ መማማር ስለምፈልግ ነው። ምክንያታዊ ትችት እንደዚሁም የትግሉን የሚረዱ ሰዎች ሀሳቦችን ለማቀበል አስፈላጊ ነው ብዬ ስላመንኩ ነው። ጽናትን ላይክ አድርጉ፣ ሀሳብ ስጡበት፣ እንወያይ። ጥያቄ ካላችሁም ለጽናት ሚዲያ ላኩልን። በሰጣችሁን ሀሳብ ላይ እንወያይበታል እያልኩ የዛሬ ፕሮግራሜን እዚህ ላይ ጨርሳለሁ። እኔ ስንታየው ቸኮል ነኝ። ሙሉ ፕሮግራሙን ያቀረብኩላችሁ። በሚቀጥለው በሌላ ፕሮግራም እስክንገናኝ ሰላም።